እዩት ምን እንደሚያክል በመዳን እኔ ሁላ እንደዚህ ብዬ ነው የመጣሁት በቃ ካንቺ ጋር ቤቱን ኧረ በስ ሴትዮ What's up YouTube family እንዴት ናችሁልኝ የናንተ ዋይዲቶን ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ ዘና ፈታ ማለት ከፈለጋችሁ መሳቅ ከፈለጋችሁ ትክክለኛ ቦታ ላይ ናችሁ ይሄንን ቪዲዮ እስከመጨረሻው ተመልከቱ ሁላችሁም አንዳችሁም ሳትቀሩ ላይክ አድርጋችሁ ጀምሩ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ የደወል ምልክቷን ኦን አድርጉ አዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ ሀሳብ አስተያየትን በነጻነት ኮሜንት ይደረግ የዛሬው ቪዲዮ ተጋበዙልኝ መልካም ቆይታ ይመቻችሁ ጋሼ ሄሎ ሰላም ነው እንዴት አደርክ አዲሱ ሹፌራችን ሳምንት ሁለት በሬ ገጨ ሪካርድ ሰብራል እኮ ደህና ነዎት ሰላም ነው እንደምን አለን አሁንም የሆነ ችግር ገጥሞኝ እኮ ነው ምን ችግር ደግሞ የሆነ በሬ ገባ በሬ ምን ገባ ተገጨ እንደገና አላፍቱን አሳበደው እኮ በሳምንት ሁለት በሬ ገጭተ ድጋሚ አሁን ደግሞ እንደገና አንተ እኮ ውበቷን ስላላየ ነው 20 ዓመት ልክ እንደ አርሰናል ባትበላ አይቀንስ ውበቷ ታዲያ ምን ዋጋ አለው ዩናይትድን ይመስል ወረደ እንጂ ጡቷ አይገጥም ያማልቀኔው አሁን ብዙ በዩናይትድ ላይ አይቀለድም መጥቷል ወደፊት ጠጋ ብሏል ህይወቴ ማለት ነው ጋይስ እንደዚህ አይነት ሙዝ አይቻላቅም እግዚአብሔር ይሄንን ሙዝ እዩትና ማለት ነው ይሄንን ሙዝ አያችሁት አይደል ከዛ በኋላ ደግሞ ላሳያችሁ እዩት ምን እንደሚያክል በመዳን እኔ ሁላ እንደዚህ ብዬ ነው የመጣሁት በቃ እንዴ ምን እንደሚያክል እንደዚህ ተሸክሜ ነው ላይ የመጣሁት በቃ ክብር ይገባዋል አክብሬዋል የሚጠበሽና አንቺ ነሽ የምታውቂው ሙዝ ነው ያው አንዱን አክብረሽ አንዱ ይመችሽ ብቻ ግን እሷም ታቆ መጀመሪያ ያየችውን አይነት ሙዝ ነው አሁን ደግሞ እንዲህ አይነት ሙዝ አይ ምን ነው አጫኩልሽ ጠራሽኝ ችግር አለ አርፍደክ ነው የመጣኸው ታይም የለንም የምነግርህ ሁለት ነገር አለ አንዱ ደስ የሚል ነው አንዱ ደግሞ የሚያሳዝን ከምን ልጀምርልክ ከፈለግሽው ጀምሪ እሺ ልንጋባ እንደነበር አውቃለሁ ግን መለየት አለብን የተሻለ ሰው አግኝቻለሁ እስኪ እሺ የሚያሳዝን ያልሽኝ ንገሪኝ ማለት ከዚህ በላይ የሚያሳዝን ነገር አለ ሴት ልጅ ከሆነሽ አንድ ቀን አመቻችተሽ ጠለሽኝ እንደምትሄጂ አውቃለሁ በጣም ታሳዝናለህ እሺ ንቀት ከበዛበት ፍቅር ክብር ያለው ብቸኝነት ይሻላል በነገርሽ ላይ ካንቺ ጋር ህይወት ይቀጥላል ያላንቺ ይቀጥላል አለቃ ሽንት ቤት ደርሼ ልምጣ ምን አይነት ጥያቄ ተነስታት 6 hours later 6 ሰዓት ሽንት ቤት አሎ አለቃ የት ነው ያለው ሽንት ቤት ነው ያለሁት የትኛው ሽንት ቤት መጥቼ አጣው አይደል እንዴ ይሄን ያህል ሰዓት ሙሉ ቢሮ ያለው አይደለም ቤት ያለው ሽንት ቤት ነው ያለሁት አለቃ አንተ ያማል እንዴ አለቃ ነግሬ እኮ ነው የወጣሁት ሽንት ቤት ብዬ ሄድኩት ሁለተኛ እዚህ ቢሮ እንዳትመጣ ይሄ ሰውዬ ጤና የለውም እንዴ ጤና ሲሊላ አንተ ነህ ቢሮ እያለ ቤት ድረስ ይሁን እኔ የሆነ ጓደኛ አለኝ እና እሱ ሀብታም እንደምንሆን እርግጠኛ ነን ብታላቅ እርግጠኛ ነን ሀብታም እንደምንሆን ግን አሁን እውቀት የለም ብር የለም ችግር ውስጥ ሁሌም ታገኘናለህ እቅድ የለም ብቻ ሀብታም እንደምንሆን እርግጠኛ ነን ከ1999 እንሳፈራለን ዱባይ እንሄዳለን ዓለም እንዞራለን እንላለን ግን ሀብታም እንደምንሆን እርግጠኛ ነን እንዴት ማችን ሻወርማ አሁን መንበላው ምስር ነው ይሆናል አይሆንም አናውቅም ስናልቅ የዳታ ድርጅት እንከፍታለን ብለን እናስባለን ጭራሽ ዳታ ድርጅት እንዳንገባ ብቻ እንዴ አረ ቤቱን አረ በስ ሴትዮ ተረጋጊ ለባሏ እየተለማመደች ነው የሚመስለው ለመጠለስ ካደ የሚደረግ ነገር ነው ስሚ ማለንገርሽ እራት የት እንብላ ኦኬ እኔ ያሰብኩት ወደ ስካይላይት ሄደን እንብላ የሚጣፍጥ በርገር አለ ልጋብዝሽ ማርያም ቢፍ በርገር ላይክ ማርያም እንደዛ ቀምስ አታውቂ ያ ምን ነው ልታቅፊ ነበር የፈለግሽው እሺ ሳሳሙ
አዶናይ እና ጃኒ እንግዲህ አሁን ላይ ፍፍ ብለዋል። ግን ማለት የእሱ አንደርስታንዲንግ የሚገርም ነው አይደል? ላይክ ልታቅፉ እንደፈለገች አውቋል። ሌላ ሰው ቢሆን አይ በቃ ኦልሬዲ አንዴ ተሳስተናል ብሎ ላሽ ይላል። እሱ ግን ልታቅፊ ነው የፈለግሽ ብሎ ነው ያቀፋትና አንደርስታንዲንጉ ተመችቶኛል። ወንድሜ ባርኔጣ በአካል ግን አጭር ነህ። እሺ ጃኒ ሮስት እንኳን በቁመት ሲበልጥ እሺ አቢ ወለላው እስቲ እየው ፊትህን ለምነው ወይስ ላሽ የላሰው አናትህን? ግን በልጅነት እንጀራ ትሸከም ነበር? አይ እንጀራውን እዚህ ላይ ጋግሬበት ነው። ይጅ ወደዛ ትምህርት ቤት አጥንታንጡ ተብለናል። አንተም ቢወስድ አሁን ምን ይመስልሃል? የሳ አንተ ተንከሲስ አንተ ጢመነ ፈላ ለቋጫው እንዴ እንደናተ ነጠላ ና ይወልሩ ሶሶ ያናግሪዮት ነው እንጂ ብላ ነበሩ ነግሪዮት ተላጣል ከራስሽ ጋር ነው። 17 ፕሮ ማክሱን አይተናል። ሰላም አይተናል። ወርድ ፕሮናንሴሽን ጌም ተጀምሯል። ባርቴንደር ባልተዛር ብራዘር አይ በረንዳራስ ባውንደሪ አይ አንተስ ተጠያቂው አይነበብም እኮ ምን ሆናችሁ ነው? ባልተዛር ነው አረ አይነበብም። ሚሪንዳ ተጋቴ በርሜድ እሺ ማዘር መረመረ ይሻላል። ያንተ በርሜል አንተ ቀርቧል። ሞልቦያ ራስ ሞልቦያ ራስ ክቤውን ክሰብ ሊሰርቅ ገብቶ በሩ ሲቆለፍበት ቁርሱን የበላው ሌባ መነጋገሪያ ሆኗል። ነገሩ እንደዚህ ነው። አንዲት እናት ከ6 ዓመት ልጇ ጋር ትተኛና ሌሊት 11 ሰዓት ለሰላት በተነሳችበት ሰዓት ይህ ልጅም ወደ ቤቷ ይገባል። ይህንንም ያስተዋለችው እናት ቀስ ብላ ልጇን ይዛ ወደ ውጭ በመውጣት እዚህ ልጅ ላይ ተቆልፍበታለች። ይህ ልጅም እንግዲህ መግቢያ መውጫ ሲያጣ ተንከራቶ በስተመጨረሻ ለቤተሰብ የተዘጋጀውን ቁርስ ጢጥ ይለዋል። ከዛ በኋላ ይቺም እናት ፖሊስ ጠርታ በሩን አስከፍታ እንግዲህ አስይዘዋለች። እያዙ እንደማይቀር አውቋል። ሌባው ያው ብዙ ነገር ይደርስብኛል ለዛ ልብላ ብሎ ነው። እኔ የምልሽ ጥፍር ሰሪ ጥፍር እንደዚህ ነው የምትሰሩት? የጥፍር ባለሙያ ነሽ? አርፈሽ ተሰሪ ካልሆነ ውጪ ብራሽነቴ ጥሩ ሰው ነበርሽ። ሞት ወሰደብን፣ ሞት ቀደመብን። እናቴ ነኝ አንቺ ምንድን ነው የቀረውት? ነኝ ድማ ከዛ ቡና ጠጥተናል። ጥጥት አድርገን እንምጣ። በኋላ ጻዩንም አንቺ ነው። ኧረ ምንድን ነው አንቺ እንምጣ። ኧረ ትቀበላለሽ ብለን ደግሞ እኛ ምንድን ነው ጠጥቼ ልምጣና ይደርሳል። ችግር የለም። ኧረ አንቺ ደግሞ እንደው እና ሳልጠጣ ልሞትልሽ ነው። እንዴ ጠጥተን እንምጣ። ሳልጠጣ ልሞትም እኔ ራሴ ለቡና ካለኝ ፍቅር እንዲህ የሚሆን ነው የሚመስለኝ። እዚህ ጋር ያገል ትምህርት ቤት ማስተማር ናስጠላኝ። ህፃናቶቹ ጥያቄያቸው መከራ። እንዴት አደራችሁ ተማሪዎች? በእንግሊዘኛ አትለንም እንዴ? ጉድ ሞርኒንግ ስቱደንት። ጉድ ሞርኒንግ ቲቸር። ኦኬ ተማሪዎች ይኸውላችሁ እኔ እንግሊዘኛ አልችልም እና እንግሊዘኛውን ትንሽ ቀነስ ብታረጉልኝ ባይ ነው። ገባንኛ እንግሊዘኛ አስተማሪ አይደለን እና እንደገና ሁለተኛ ክፍል አይደላችሁ? ይኸውላችሁ ቅድም ስታፍ ውስጥ አስተማሪዎች በእንግሊዘኛ ሲያሙኝ ነበር። እንደገና ለዳይሬክተሩ ጥቆማ ደርሰህ በእንግሊዘኛ መጽሐፍ አሳትመ በአጭር ጊዜ ውስጥ አስረክብ አለበለዚያ ትባረራለህ እያለኝ ነው። ታዲያ እንደውም በተባረርክ በጣም አስጠልተኛል። ግዳላኝ እሺ። እዛ ስንት ጡንቶ የሚጠቡ ህፃናቶች አሉ እኔን ፍለጋ። ያቋጡን አውርድ ብላ የብብቷን ጣለች። የዛሬው ትምህርታችን እሱ ነው የሚሻለው። ይሄ ማለት እኛ አማርኛችንን አጥብቃን ካልያዝን እንግሊዝ ካለን እንወርቃለን፣ እንሸነፋለን። አይመለከተንም። የአንተ ሳብጀክት እንግሊዘኛ ነው። በአማርኛው ሁላ እንዳታናግረን። አንተ ህፃን ልጅ አይደለ እንዴ? ባላ ልጅ አይደለም። የሁለተኛ ክፍል ተማሪ ህፃን ልጅ አይደለም። ይኸውልህ እንጋይድና ማስቲካ ባልተና እስኪ ማስቲካ ልብላ። ኧረ አንተ ራስህ ማስቲካ በላበት ሂድና። እናንተ ህፃናቶች አይደላችሁ እንዴ? ህፃናቶች አይደለንም። ይሄ ለዳይሬክተሩ ነው። ዝም በል አንተ እንጫት የሆንክ ልጅ። ና ለዳይሬክተሩ ነግረንለት እንመጣለን። ሄዱ ንገሩት በቃ በእናታችሁ። እኔ እንግሊዘኛ አልችልም። አሁን ላይ እውነት ነው። ከአንዳንድ አስተማሪ ተማሪዎቹ እንግሊዘኛ ይሻላሉ። አክሰንታቸው ነው ጽድት ያለ ነው። ያ የሆነበት ምክንያት ምን መሰላችሁ? ቲቪ ነው። በቃ ቤት ውስጥ ዩቲዩብ ያያሉ፣ የውጭ ፊልም ያያሉና ልጆቹ እንግሊዘኛ ላይ ፐርፌክት ናቸው። እብትዬ መኪና ውስጥ ሆነሽ ጠብቂኝ እሺ። ዶክ ሲመጣ ሪዛልቱን ይዤ እመጣለሁ። ውድድ ነው ማርግሽ የኔ ቆንጆ። ዶክ ምን ተገኘ? እኔ ኦሬዲ ደርሷል ውጤቱ። እሺ ምን ተገኘ? ነው የሚያሳየው እዚህ ጋር እንግዲህ አንተ ጣፋጮ ሆሊክ እንደሆንክ ነው። ምን ማለት ነው? ወስዋስ አዛውንት መንፈስ አዛውንት አለብህ። አሮጊት ይመቻል ማለት ነው ወይ በሳይንሳዊ አጠራሩ አዛውንቶ ፎቢያ እንለዋለን እንጂ ምንም አይነት የአባላዘር በሽታ አልተገኘብኝም ማለት
በጭራሽ እንዳትሰጋ። አንተ ዴት የምታረጋቸው ሴትዮ ወጣት በነበሩ ሰዓት እኚህ አሁን ያልካቸው የአባላዘር በሽታዎች አልተፈበረኩ ነበር። እነ ባምቡሌ፣ ቂጥኝ፣ ክርክር፣ ፈንጣጣ አልነበሩ። ምን ማለት መሰለህ አሁን ያልከኝ አንበሳ ግቢ ገብተህ በዳይኖሰር እንደመነከስ ነው አሁኑ ንግግር። ዶክ እንዲህ ነው ታዲያ። በዚህኛው ቤቡቲ አርግዛለች፣ ጸንሳልኛለች፣ ልጅ ይዛል። ይሄ ነገር ነው ስራዬን እንድጠላው በጣም እንድበሳጭ እያደረገኛል። እንዴ አንተ ምን ሆነ ነው እንዴ? ስማ እሷቸው ሆድ ውስጥ ያለው ፊት ለፊት የሚታይ የ65 ዓመት አሮጊት እንዴ ቤቡቲ ነው አሮጊት እያልክ ያለው ዶክተር። ስነ ስርዓት ይኑር እንዳንጣለ ዶክተር እንዳንጣለ። አንተማ እውነትህን ነው። አንተ እውነት አለ። አንተማ አርቦሃል። አንተማ ጠምቶሃል እኮ። ስማ የምትነዳው መኪና አለ፣ የራሳቸው ቤት አላቸው። እቺ ሴትዮ ልጅ ለእናቷና ለአንተ ነው። እኔ እዛ ጋር የሚታየኝ የ60 ዓመት ቆርቋዛ አሮጊት ነው። ስርዓት ይኑር። ስማ እንዴ ውስጣቸው የሞተውን ልክ እንደ ኤክስቲንክት ቮልካኖ የሞተውን እንቁላል ቀስቅሶ የሚያስነሳው የአንተ የዘር ፍሬ ማን ያዘዋል ነው እንዴ? ማን ነው የምትለው? ስማ የለም በቃ አላረገዘች። አዎ ቤቡትዬ በዚህኛው ፈጣሪ አልፈቀደውም። ፈጣሪማ ፈቀደ፣ ግን እስከ 45 ዓመት ነው። አንተ እንዴት እግዚአብሔርና ሳይንስ ባንሳት ትጋጫለህ? ማን ነው የምትለው? አልሆነም በቃ አይዞህ ረዳት አሲስታንት ነኝ። እሺ ረዳት አይደለም። አንቺስ ጥሪ ከዛ አንቺስ እንዴ ወሰንካራ ጥሪ የመጨረሻ ነው። ወሰንካራ ልገልሽ ነው የወሰንኩት። ወዲ በእናትህ አባይት አሁንስ በዛ ቤቢ ይላል። ሄሎ ሄሌን ፍቅር የት ነህ? ቤት ነኝ ተኝቻለሁ። አይ ዛሬ እንዳትጠብቀኝ ነበረ። ከበሚ ጋር ነው ማድረው። በሚማ በሚ ግንባሯ ላይ ንቅሳት ያለባት በቃ ከሷ ጋር ነው ማለት እንዳትጠብቀኝ። እሺ በቃ ነግሬኝ እንደማሳየው ሸወደችው። ምን አለችክ? በሚዚ ነች ካንቺ ጋር ባልና ሚስት ከአንድ ወዝ ይቀዳሉ ማለት ይሄ ነው። እሷ ለሰዓት ሚስት ሰዓት በቃ አንድ ላይ ምላጭ ለምላጭ። አንዳንድ ሰው ሲያወራ በየመሃሉ እንግሊዝኛ ለመቀላቀል የሚሞክር ያምርበት። ዛሶኬ ዚሶኬ ዚስ ሜዱላው ብለን ጋታ አለኝ የሆነ ሰዓት ላይ በየመሃሉ በቃ ግራ አታጋቡን። ቀጥላቸው ምንድን ነው አንዱን ምረጥ ነው የአማርኛውን ወይ እንግሊዘኛው። በምስሉ ላይ የምትመለከቱት የአምቡላንስ ሹፌር በትናንትናው ዕለት ወላድ እናት ይዞ ከመሎጋዶ ወደ ሆስፒታል ይዞ በሚሄድበት ወቅት እንደምትመለከቱት አምቡላንሷ በጭቃ ትያዝበታለች። በዚህ ወቅትም እንግዲህ የአምቡላንሷ ሹፌር የቻለውን ሁሉ ከሞከረ በኋላ በመጨረሻም አምቡላንሷን ከጭቃ ማውጣት ባለመቻሉ ተስፋ ቆርጦ ሲያለቅስ እንዲሁም ደግሞ የተሰማውን ጥልቅ ሐዘን ሲገልጽ የሚያሳይ ምስል በርካቶችን እያነጋገረ ይገኛል። ከቀድሞ ፍቅረኛሽ ጋር ምሽት መዝናኛ ውስጥ እንደ መሳሳም ነገር ያን ያለም ዲፕ የሚባል ወይም ደግሞ በጣም የተጋነነም መሳሳም አይደለም፣ ግን እንደ ትልቅ ነገር ነው የተወራው። እንደው ከሴቶች ቀን ጋር በተገናኘ ሴቶች እንዴት እንንከባከባቸው ማለት ስተቱን ትንሹን ስተት ማጉላት፣ ስኬታማ ሲሆኑ እሱን ከፍ ማድረግ። እንደውም ባንቺ የተነሳ ሰዎች እንደዚህ ወሬ ጀምረው ሲባባሉ የሰማሁትን ነገር ነው የምነግርሽ። ይሄን ነገር ወንድ አድርጎትስ ቢሆን ኖርማል ነው። ገብተሻል? ለወንዱ ሲሆን ኖርማል አድርጎ የማየት በጣም የሴትን ነገር ግን ኃጢያቱን ከፍ የማድረግ ነገር የሚል ሐሳብ ተነስቶ ነበር። በሱ ጉዳይ ላይ እንደው ሐሳብ ካለሽ ብዬ እንዴት ነው ሴት ልጅ በጣም መደገፍ አለባት። ብዙ ነገር ናት ሴት ልጅ፣ ሀገር ናት፣ ቤተሰብ ናት። ጥሩም ስትሰራ ጎበዝ መባል አለባት። የሆነ ነገር ብታጠፋም ደግሞ እንደዚህ በአደባባይ ቅሌት ሳይሆን አለ አይደል? ኢትዮጵያዊነት ሰፊ ትርጉም ነው ለኔ ያለው። መምከር ማስተማር ነው እንጂ አሁን ጊዜ ላይ የመጣው ነገር በጣም ያስጠላል። ሰይፉ እኔ በጣም ብዙ ደስ የማይሉ ነገሮች ነው የሚታዩኝ። እንደው እኛ ሚዲያው ላይ ስላለን ነው እንጂ በጣም ብዙ ችግሮች አሉ። ይሄው ላይፎን መሬት ላይ የመኪና ቁልፉን ጨምሮ ማለት ነው መሬት ላይ ወደቁ ምን ይመስላችኋል? እስኪ ግምታችሁን ኮሜንት ላይ አሳውቁ። ከዛ ነግራችኋል። እና አንዴ እኮ የሀብታም ቀልድ ደስ ይላል። ሲጀምር ሀብታም ሁሌ ቀልዱ ደስ ይላል። ወሩረው እንዳይሆን ሰው ለመምታት መኪና ቁልፍ አለ፣ አይፎን 16 ምናምን ናቸው እንዳለ ውሃ አለ፣ ብዙ ነገር ነው። ብቻ ወደ ቪዲዮ ተወሩ። የዓለም ዋንጫ ማጣሪያ ሰሞኑን የተካሄደ አይደለ? ኳታር ዩኤኢን 2-1 ታሸንፋቸዋለች። ከዛ ኳታር ሁለተኛውን ጎል ሲያገቡ የዩኤኢ ወይም ደግሞ የተባበሩት አረብ ኤሚሬትስ ደጋፊዎች ይበጠብጣሉ። ብዙ ነገር ይፈጠራል እንደምትመለከቱ። ከዛ እቃዎች መወርወር ይጀምራሉ። ኮካ አለ፣ እዚህ ጋር ሌላ አለ፣ እዚህ ጋር ቁልፍ አለ እና ከነዛ መካከልም እነዚህ ስልኮች ሜዳ ውስጥ የተገኙ ናቸው። ያው ኳታር ዩኤኢን አሸንፋ ወደ ዓለም ዋንጫ ማለፏን አረጋግጣለች። ነገር ግን ዩኤኢ ወድቃ ሁሉ አይደለም፣ አሁንም ተስፋ አላቸው የማሸነፍ። በቃ ግን ተስፋችንን አጠበባችሁ። ሀብታም ቀል ይለዋል። ይሄ ነው ሰው
ኩላሊት እየሸጠ አይፎን 16 17 ይገዛል። እነሱ ተጫዋች ለመምታት በስልኩ ጭራሽ ሳይወድቅ እኮ ነው ደግሞ። ይሁን 3 ቁጥር ላይ ሄደ ግንባሩን በድንጋይ ብልቅ አድርግልኝ። ከዛ ማፈታተሽ ኪስ ማለት ነው። አይ ጀምር 3 ወሬት ማሽ ቆጠርኩ ገና 3 ቁጥር አላልክም እንዴ? እኮ ገና 3 2 1 ልበላ ታዲያ 3 ብለህ ቆጠርከው እኮ 3 2 1 ብዬ ስቆጥር አላልከኝም እኮ አይደል እንዴ? 3 ቁጥር ማለት ምን ማለት ነው? 3 ብለህ ቆጠርከው ወጣው። እኔ ይኸው እነሱም ሄደ ምን በይና አላልከኝም። አበቃል በእናትህ እንዳትደናበር። በቃ ትሄዳለህ፣ አንገቷን ታውቃታለህ። ከዛ በኋላ ነው ይፈትሻለሁ። ነካ ታረገም። እሺ ፍላጎት ቶሎና ፍላጎት ቶሎና ምን እያረክ ነው? ምን እያረክ ነው አለው? አንገቷን ነቃት አላልከኝም? እንዲያነቀው እኮ ማቀፍ ነው የማነቅ ነው እንዴ? እንዴት ነው የሚታነቀው? አንገቷን አላልከኝም እንዴ? ታዲያ ካለ ይረክ ማለት ምን አድርገህ ነቃት? ካለ ነገር ቢመስልህ አላርለለ ነው። አንተ መቼም ለሰው አትሆንም። እዛ ጋር መኪናው ይታያል አይደል? እዚህ ጋር ሰው ጠብቅልሃለሁ። ሄደህ ትሰብረዋለህ። እሺ ሂዳ ምንድን ነው ተሳካኩ? ይኸውልህ በደህና ነገር ሊከሰን ነው ለካ። ተሳካ ምን አባት መኪኔ ወሰድ። የደሃ ልጅ መሆን ወዝ ብቻ አይነጥቅም፣ ምቾት ብቻ አይሰርቅም። የሐቄማን ዘመናት እንደ ውሻ ቁስል በቶሎ አይደለም። ማፍቀርህ ቀልድ ነው፣ ስሜትህ ጎስቋላ። ሐዘንህ ይረክሳል በሰው አፍ ሳይሞላ። አባባይም የለ አይዞህ ባይም ላንዴ። ሀብት ጭንቅላት ነው አስብበት ጓዴ። አስብ 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 አስብ፣ ዙሪያን አክር ነው በመቱ ድንጋዮች የሚመታ ልጅ አባት እንዳይኖረው። አሳልፈው ጋግለት የነገውን ቂጣ፣ ባታገለህ መንገድ ልጅህ እንዳይመጣ። አንዴ ከጀመረ ድህነት መርዝ ነው ከደም የማይወጣ። እኔ አንቺን ስወድሽ አንቺ ወደሽ ሌላ ቂዘናም ባልስጥሽ ስኳር በሽተኛ። እግዚኦ ለኔ ካሎሽ ለማንም አትሁኚ ነው። ማዘር እቺ ነገር አርጉልኝ። እቺ ማውረድ አቅቶ ነው። እኛ እኔ ባዴ ቁጥ ለጊዜችን እኔ በእግሬ ነበር ማወርደው። ለማንኛውም ልሞክርልህ ወይ ኢየሱስ። ጠርሙሱ ራሱ አያዋጣኝም። 450 ብር ክርስቶስን አንድ አምቦ 450 ብር። ሌላ ነገር እፈልጋለሁ እስከ ሬት እምወስደው ጠርሙሱ ብቻውን አያዋጣኝም እንዴ! በኢየሱስ ማንግባለ 40 ብር ነው 50 ብር አምቦ። እዛ ገብታ 450። እኔ ፍቅር በጣም ነው የናፈቅሽ ነው። ና አንተ የኔ ፍቅር ነው ያልከው? በዚህ እድሜ ና አንተ ሳታርግ በዚህ እድሜ የኔ ፍቅር አረዳ ካልሰንም አላጠቡትም። እንደው ልጅ አልወጣልኝ ነው። ምን ሆነህ ነው ደግሞ አንተ? ማን ነው የቀማ? አረዳ እንደው የኔ ልጆች መጫወቻ ናቸው። በቃ አድርጌ ነው የምወጋው። ና ተከተለኝ። የኔ ልጅ ማን እንደሆንኩ አያውቅም። ተነስ ነው የሚነግረኝ ነው ፍቅረኛዬ ምናምን ይላል በዚህ እድሜው እኮ። ታዲያ ምን አገባህ ማለት በዚህ ሰዓት ፍቅረኛ እያለ አየህ? ቆይ ምን ፈልገው ነው የመጡት? እሱ የእሱ አባት እና ምን ፈልገው ነው? ልጨርስ ሌባ ቀጣፍ አየህ ነገረኝ። እያወራ ስለ ፍቅረኛ ምናምን እያወራ ምን ፈልገው ነው የመጡት? እርሱ እኔማ ያው እንድንቆጣው ባል እኔ ልፈር ታው አይ ባለው በቃ አባተ ጥሎ ይሞታል እንዴ። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየት ኮሜንት አድርጉልኝ። ለዚህ ቻናል አዲስ ሆናችሁ ሁላችሁም ቻናሉን ሰብስክራይብ አድርጉ። ረስቸው ቪዲዮ ላይክ ያላረጋችሁ እዚህ ድረስ መታችሁ ላይክ ያላረጋችሁ ሁላችሁም ላይክ አድርጉ። በቀጣይ ባሪፍ ቪዲዮ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው